ዝም ብሎ ነው እንግዲህ የስንትን ብሎ ይሄንን እቅድ አቅዶ ይመስለኛል። ይሄው እንዳሰበውም ተሳክቶለታል። አሁን ላይ እንግዲህ እነ ልዑል አበበን አለ የተባለበት ቦታ ሂደው ነበረ። እንግዲህ እንዳያችሁት እነሱን ለማዘናጋት ሆን ብለው ካደረጉ ሴራቸውን ሁሉ ነገር እንትን ካሉ በኋላ ነው እንግዲህ ከዛ ደውለው እሱ በዚህ አበበን ቦታ አለ የተባለበት ቦታ እየሄደ ስልክ ላይ መሀል ላይ ደውለው እንግዲህ እንትና ማነው ታምራት አመለጠ። ከየት? ከሐኪም ቤት። ኧረ ጉድ! እኔማ ተቃጠልኩ። እንዴት ብዬ እንዴትስ አድርጌ እንዴት ብዬ እንደማወራችሁ አላውቅም። እውነት አበበም ባለፈው ልክ እንደዚህ አድርጓቸው ሲሄድ ሰው አንድ ጊዜ ይሳሳታል። ከዛ ደግሞ ከስህተቱ መታረም አለበት። ልዑል ላይ ብዙ ጊዜ ይሄን ሰውዬ ከሱ ጋር ማቆየትም አልነበረበትም። ታምራት የተባለው ሰውዬ መታሰር ነበረበት እያልኩኝ እንግዲህ እየለፈለፍኩ ነው። ከሚሰራቸው ስራዎች ከምናቸው ከምንሰማዎች ነገሮች ሁሉ ምንም ከሱ ጋር የሚያቆየው ነገር የለም እያልን ነበር። ይሁን ብለን እንግዲህ ሰውየው ባልሆነች ነገር እንደምንም አድርጎ ለማምለጥ ብሎ ብቻ ላደረጋት ሴራውን አለካስ። እኔ አንደኛ ነገር ከዚህ አሁን ትናንት የገባበት ሐኪም ቤት በደንብ መፈተሽ አለበት። እንዴት ሰውየው ሊያመልጥ ቻለ? አንደኛ የእነ ልዑል ሰዎች እነሱ እሱን የሚጠብቁ እዛ ሐኪም ቤት እንትን የተመደቡ ሰዎች አሉ። እነሱ የት ሂደው ነው? ምን አፈዝዟቸው ነው ይሄንን ወንበዴ በየትኛውም እንትን እስካሁን ድረስ እዛ መኖሪያ ቤታቸው እንኳን ስንት ቀን ሙሉ እየጠበቁ ቀንና ሌሊት አይታችኋል። አሁን ይሄ በሁለት ቀን ትናንት ነው የገባው። ትናንት እኮ ነው የነገርኳችሁ። እኔ በዛኛው ቻናላችሁ አይቼ ነው መጥቼ ነው የነገርኳችሁ። ትናንት ዕለት ነው። ዛሬ ደግሞ አመለጠ። ምን አሁን እንደው እኔ እኮ ልታወሩት ራሱ ልትሳደቡም ግራ ይገባል። ልታወሩም ልዑልን ስናገር አንቺ ዝም በይ አንቺ እንትን በይ ትሉኛላችሁ። ልዑል ይዘናጋል ምናምን ስል አንቺ ምን አገባሽ ትሉኛላችሁ። እሺ ብዬ እኔም ዝም አልኩኝ። ምክንያቱም ከእናንተ የምትሉኝን ነገር ስለምሰማ ማለት ነው። ከባለቤቱ ምንድን ነው ከምኑ ባለቤቱ ያውቃል ይባላል። ስለዚህ ይህን ሁሉ ነገር እያየን ዝም ብለናል። ሰውየው ኦሬዲ እንኳንም አመለጠ ልላችሁ አልችልም። እንኳንም ምንም አለ አልልም። ዝም ማለት ዝምታ ወርቅ ነው በሚለው ይዘዋለሁ። በመጀመሪያ እንኳንም ሰው ሳይጎዳ ከነሱ እጅ ወጣ። ይሄ ሰውዬ እየፈራውለት የነበረው ለእናቱ ነው። እዛ ከቤቱ አስጠብቆ ምንድን ነው አስጠግቶ ችግር እንዳያመጣባቸው እያልኩኝ የነበረው እንግዲህ ከትናንት ጀምሮ ለእናቱ ነው። ግን እሱ ግነት እንግዲህ ሊያ ከተያዘች በኋላ እንግዲህ እያንዳንዳቸው የሚሰሩትን ስራ አሳጥቷቸዋል። በቃ ማለት ሁሉ ነገራቸው ተዘጋጋባቸው። ቢዝነሳቸው ምናቸው ዋነኛዋ መሪ ይቺ ስለሆነች ማለት ነው። አሁንም ሊያ እንዳታመልጥባቸው አላውቅም። እኔ ሊያ ግን የት ናት? እስር ቤት ናት ወይስ እነሱ ጋር ናት? የእሷ ነገር ሲወራ አልሰማውም። አንድ ቀን መታለች። ሁለት ቀን ነው የመጣችው። አንድ ቀን ነው እነሱ ጋር ሲጀመር ምንም አይነት ወንጀለኛ ከተያዘ በኋላ ቃሉን ከተቀበሉ በኋላ ቀጥታ ወስደው ለምን አያስሩትም? ለምንድን ነው እነሱ ቤት ተከራይተው እነሱ አንድ ክላስ የሚሰጡት? እነሱ በህይወታቸው ላይ መኖር አይፈልጉም? እንዴት ነው ወገን? እንዴት ነው ሰው ጥላቱን አጠገቡ ቁጭ አድርጎ የሚቀልበው? በዚህ ልክ ሞኝ! አረ በስመ አብ! እንዴ አሁን በዛ። የአሁኑ የታምራት ማንም ሰው ሳይጎዳ ሂዷል። ምንም እንኳን ቢሆን መያዛቸው አይቀርም። ዙሮ ዙሮ ያለፋቸዋል እንጂ ከነሱ እጅ ይገባል። ማንም ሰው ቢሆን እስካሁን ድረስ ከነ ልዑል እጅ ያመለጠ የለም። የፈለገው ጊዜ የፈለገው እንትን እነሱን ቢያደክም ቢያለፋም ምንም ቢል ዙሮ ዙሮ መግባቱ አይቀርም እጃቸው ውስጥ። ግን ያው ለጊዜው ትንሽ እኔ አልዋሽም ተናድጃለሁ። ሰውየው ትናንት ዕለት የሰራውን ሴራ እነሱም ተዘናግተው ዛሬ ደግሞ እንደዚህ ብለው ሲመጡ ትንሽ ከፍቶኛል። የእውነት ስንት ሰዎች በሱ ምክንያት ስንት ሰው እንትን እያለ ዛሬ ኧረ በስመ አብ ምን አይነት
እንዴት አድርጌ በነግራችሁ አላውቅም። የእውነት እንደው አንዳንድ ጊዜ ግን ዝም ስንል ይሻላል እንጂ ብዙ ካወራንን ከባድ ነው ወገኖች። አሁን ይህ ሰውዬ በፍጹም ማምለጥ የሌለበት ሰውዬ ከስንት አይታችኋል። እሱን ለማግኘት ያልደከሙት ያልሄዱበት እንትን የለም። እና ዛሬ ደግሞ አበበን በአበበ አማይተው እንደ ወጥመድ ልዑልን ለመጠቀም አበበ እዚህ ቦታ አለ ብለው አዘናግተው ደግሞ እሱን በአንድ በኩል ማስመለጣቸው ትንሽ ከባድ ነው። አሁን ላይ ከሱ ቡድን ላይ ከነ ልዑል የሚሰሩ ሰዎች በደንብ መጣራት ያለባቸው ይመስለኛል። ገንዘብ አንዳንድ ያታልላችኋል። እንትና አያደርግም፣ እንትና ንጹህ ነው፣ እንትና እንትን ነው ምናምን የሚባል ነገር የለም። በሆነ ነገር አታለዋቸው ወይ ሆነ ወይ እነዛ እዛ ቤት ምንድን ነው ሐኪም ቤት ያሉትንም በደንብ ማጣራት አለባቸው። ኦሬዲ ልዑል አሁን ከተመለሰ በኋላ እሱ ሰውየውን ማን እንዳስመለጠ ኦሬዲ ማወቁ አይቀርም። ጠብቁ ብቻ። በጣም ነው የተናደድኩት። እኔም ማወራው ራሱ ጠፍቶብኛል። ወይ በጣም ነው የሚያስጠላው። ሰው በዚህ ልክ ሲዘናጋ ግን እንደ ሞኝ አድርጓቸው አይገርማችሁም? ግን በጣም ነው የሚገርመው። እኔ አላመንኩም። ስናንት ለስ ወይናስት ልሳቅ ወይስ ላልቅስ? ጋይስ ምን ላድርግ እናቴ? እንዴ ውሸታም የሆነ ሰውዬ እንዴት ነው ታመምኩ ሲላቸው እነሱ ራሱ አምነው ወይ ልዑል የኔ አባት ልዑል ሞኝ ነው እሱ። በእናታቸው እውነት እሱማ የታመመ መስሎት ነበር፣ ግን እሱ ሰራላቸው። አይገርምም? የስራው ይስጠው እንግዲህ ምንም ማድረግ አይቻልም። እንኳንም ሰው አልጎዳ። ኧረ ተመስገን እንበል። ወይ ጉድ! ሰው ቢጎዳስ ወገን እንዲህ አንዳንዴ ጊዜ በር ተዘግቶባችሁ በጣም ለረጅም ጊዜ አንድ ክላስ ውስጥ ስትቀመጡ የምታረጉትን የምትሰሩት ምንም ያሳጣችኋል። ሰው በዚህ በጭንቀት ውስጥ ደግሞ ሌላ ሰው ከሚጎዳ ቢያመልጥ ይሻላል ብዬ ነው የማስበው። ይሄ ሰውዬ የለመደ ነው እንግዲህ አንድ ቤት ውስጥ ታግቶ መቀመጥ አይፈልግም። ስንት ነገሮች በቀን ስንት ነገር ሲያደርግ የለመደ ሰው አንድ እንትን ምሳ የመጣለት አንዲት እንትን ምንድን ነው አንድ እንጀራ የመጣለት ይህችን እየበላ እንዴት ነው እዛ ቤት ውስጥ መቀመጥ? ጭራሽ ደግሞ አሁን እሱ ከተጣራ በኋላ እስር ቤት ሂዶ ደግሞ ለስንት ዓመት እንደሚፈረድበት ያውቃል። ይችንም ነገር ሲያስባት ሰውየው በጣም ከአቅሙ በላይ ስትሆንበት እንደ አማራጭ የተጠቀመው ታመምኩ ማለት ነበረ። እሱም ይሄው ጠቅሞታል። ታመምኩ ብሎ አማይቶ በዛው መሄዱ። ልዑል በጣም ተበሳጭቷል። በጣም ከምላችሁ በላይ በቃ እንደ ዛሬ ተሸውጄ እንደ ዛሬ ሁኜ አላቅም ነው ያለው። በመጀመሪያ ጀምሮ እየተናገርን እኔም እየለፈለፍኩ ነው፣ ሰውየው ውሸቱን ነው፣ ሰውየው እንደዚህ እንዳያረጋችሁ እያልን እየጻፍኩ ነበር። እነሱ ጋር ራሱ ምንም ልናረግ አንችልም። እኛ እናወራለን፣ እንለፈልፋለን፣ ሰሚ የለም። እንግዲህ በጣም ነው ያናደደኝ። ወይ ነዱ፣ ወይ ነዱ፣ ወይ ነዱ። ሰው ግን እንዴት ብስለቱ አይገርማችሁ? ብልህነቱ በምንም እንትን የእሱ ግን የልዑል ለእሱ የቀጠራቸው ሰዎች ግን ቤት ውስጥ እንግዲህ ለስንት ጊዜ ነው የተቀመጠ እነሱ ጋር እንግዲህ እስካሁን ድረስ ቀን ሌሊት ሙሉ እሱን እየተከታተሉ ፋታ የሚባል ነገር አልሰጡት ብለው ነበር። ግን እሱ አሁን የተጠቀመባቸው በዚህ በህመሙ ነው እንጂ ከነ ልዑል ታማኝ ሰው የለም ምናምን ብዬ እኔ እነሱ አልፈርድም። እስካሁን ድረስ ብር ሰጥቶ ወይ የሆነ ነገር ብሏቸው ልቀቁኝ ብላቸው ይለቁት ነበር። መኖሪያ ቤትም ራሱ ግዴታ እዛ ሐኪም ቤት መሄድ አልነበረበትም። ግን አሁን ላይ የሰሩላቸው እንደ ባለፈው እንደ አበበም እኮ ጋውን ለብሶ ምናምን ነው ያመለጠው አይደለም? እንደ እንትን ዶክተር ምናምን መስሎ። አሁን ይሄ ሰውዬም ልክ እንደዛ ነው የሚሆነው። እንግዲህ ማን እንዳስመለጠው ደግሞ እናያለን። ማን ነው ይሄ ሰው
ወይ ምን እንዳደረጉት እናያለን፣ እንሰማለን። እኔ አሁን ተናድጃለሁ፣ የምለውንም አጥቻለሁ። ልዑልም እንደምታዩት ነው። በፍጹም ያላሰበው ነገር ነው። ስንቶች እየለቀመ ስንት ነገር እያመጣ ስራዬን ጨረስኩ ሲል ጭራሽ የባሰ ነገር ተጨምሮበታል። ግን ለበጎ ነው ብሎ ማሳለፍ ነው። እንግዲህ መግቢያ ላይ ካያችሁት ይቺ ሴት ማን ነው አበበን የምታውቀው ልጅ እንግዲህ ስለ አበበ ብዙ ነገር እያወራች ነበር። የምትመግባቸው ምናምን ብዙ ነገር ልዑልን ለማዘናጋት ይሆን እዛ ቦታ ላይ ኦሬዲ የጠሩት ልዑልን ትክክለኛ አበበ አለ ተብሎ ነው ወይስ ይሄ ታምራት እንዲያመልጥ እነሱ እንደ ወጥመድ እየተጠቀሙበት ነው? ልጅቷ የምታወራው ሌላ ነገር ነው። ልዑል ደግሞ እንግዲህ ታውቃላችሁ የሆነ መረጃ የሆነ እንትን ሲደርሰው ቀጥታ እዛ ቦታ ሄዶ ማጣራት ያለበትን ያጣራል። አበበን ደግሞ በጣም ብዙ ጊዜ እየፈለገው በጣም ብዙ ነገር እያደረገ ባለፈው እንግዲህ ተገኘ ብለው በዛኛው ለቀው ከዛ እኔም መጥቼ አውርቻችሁ ነበር በአዲሱ እንትን ተለቆ አይቼ ማለት ነው። ከዛ አበበ እንዲህ የስም ሞክሼ ይሆን አላውቅም ብቻ አበበ ተገኘ ብለው ነው እዛ ላይ እንትን ያሉት እና እኔም መጥቼ የሆነ ብያችሁ ነበር፣ ግን ከዛ በኋላ ሰርቼላችኋለሁ። ሌላ አበበ ነው አቡ ነው የሚባለው አበበ አቡ። እንግዲህ እነዛም በዛኛውም አዳዲስ ነገሮችም ስለሚሰሩ የስም ተመሳስሎብኝ ነው። እኔም ይቅርታ ብያችሁ ነበረ ባለፈው እንግዲህ ከአይታችኋል። ያንን ከሰራው በኋላ ስም ተሳስቼ ነው ይቅርታ ብዬ ሰርቼላችኋለሁ እና ምንድነው የምላችሁ አሁን ይሄን ማነው አበበ እዚህ ቦታ አለ ብለው ልዑልን ከወሰዱት በኋላ ልዑል ኦሬዲ እዛ ቤት መውጣት አልነበረበትም። ልጁ ከሐኪም ቤት እስከሚወጣ ድረስ በደንብ መጠበቅ ነበረባቸው። ግን ደግሞ ይሄን ነገር አስበው ሊሆንም ይችላል። ልዑል ተደውሎለት አበበ ያለበትን ቦታ የሚያውቅ ሰው አለ ተብሎ የሄደው እንግዲህ አላውቅም ብቻ ይሄን ነገር አስበውም ሊሆን ይችላል፣ ላይሆንም ይችላል። እሱን እንግዲህ ፈጣሪ ይወቅላቸው። ብቻ ከባድ ነው። ልዑል እንደ ዛሬ ተናዶ አይቼው አላውቅም እስካሁን ድረስ። ብዙ ነገሮች በጣም በአበበም ሲጠፋ ስታስታውሱ ከሆነ በጣም ተናዶ በጣም እሳት እሳት ሆኖ ነበረ። አሁንም ደግሞ ድጋሚ ደግሞ እንደዚህ አይነት ነገር ሲከሰት በሱ ቦታ ብትሆኑም እናንተ ምን እንደሚሰማችሁ ታውቃላችሁ። አንዳንድ ጊዜ ነገሮች እንደ እንትን ሲያልፉ እንደ ቀላል ጥሩ ነው። ሞር እሱ ምንም ሳይነካው መሄዱ ራሱ ተመስገን ማለት ነው። እንደነዚህ አይነት ሰዎች ደግሞ ቤት ውስጥ ታፍነው መቀመጥ አይፈልጉም። የብዙሃን እንባ የብዙሃን እንትን ራሱ የሚያስቀምጣቸው ነገር አይደለም እና ብቻ ይሄ ነው የምላችሁ። እንግዲህ ሌላ ነገር ማለት አልችልም። ለማንኛውም እንግዲህ አንድ ነገር ልላችሁ ነው። እንግዲህ ሰሞኑን በሶሻል ሚዲያ ላይ የምታዩት አንዳንድ ነገሮች አሉ። እንግዲህ የምትችሉ እንግዲህ ቪዲዮውን በየቲክቶክም በየእንትኑም እያያችሁ ነው። እንግዲህ በትግራይ አካባቢ በድርቅ እየሞቱ ያሉ ወገኖቻችን አሉ። ለእነሱም በተቻላችሁ አቅም ጸሎትና እገዛም የሚያስፈልጋቸው ሰዎች ስለሆኑ እንግዲህ በያያችሁ እንግዲህ በዚህ በእኔ ቻናል ሳይሆን በዛኛው በቲክቶክም በማናቸውም እንትን ሄዳችሁ እንግዲህ የኔ ተመልካቾች እንግዲህ ማገዝ የምትፈልጉ ሰዎች እንግዲህ የላይቭ እንትን ያዘጋጃሉ መሰለኝ። በዛ ሄዳችሁ ማገዝ የምትፈልጉ ሰዎች ለእነዚህ ወገኖቻችን ሰው ጠግቦ ምግብ በሚደፋበት ዘመን ላይ እነሱ ደግሞ እንግዲህ የእድል ጉዳይ ሆኖ በራብ ድርቅ ብለው እንዴት አንጀቴን እንደበሉኝ እንዴት እኔ በስመ አብ መንፈስ ቅዱስ በህይወቴ እንደዚህ አይነት ነገር አይቼ አላቅም። እንደ ተረት ምንድን ነው ድሮ እናቶች የእናት እናት የድሮ ታሪክ ሲያወሩ ስንሰማ ዛሬ ደግሞ በእኛ ዘመን ደግሞ እኛ አይናችን እያየ እነዚህ ወገኖች ደግሞ ተርበው እንደዚህ ሰው በጠገበበት ዘመን ላይ እነሱ ግን ውሃና እንትን አጥተው ለማውራት ራሱ በጣም ይዘገንናል። ይሄ የቋንቋ ምንድን ነው የብሔር የምን ጉዳይ አይደለም። እሺ ሂዳችሁ ማገዝ የምትችሉ ሂዳችሁ አግዙ።
እንድረስላቸው ማለት ትፈልጋለሁ። እኔ ያው እንግዲህ በዛኛው እንትኔም ሰርቼ ያለው ብዙ ሰው ሼር እያደረገው ነው። እንግዲህ እያያችሁ እንግዲህ ማለፍ ነገ ጧት ሰው ነሽ፣ ምን እንደሚደርስብሽ አታውቂም። እኛ ሰው አፈር ነን። አንዴ ሰው አንዴ አፈር ነው ምን ሆነው። ስለዚህ እነዚህም ወገኖቻችን እንግዲህ በጦርነቱ ምክንያት ነው እንግዲህ ይሄ ሁሉ ስቃይ እየተቀበሉ ያሉት። እንግዲህ ለአምስት ዓመት ሙሉ ማንም ሰው ሳያያቸው የሚጠጡት የሚበሉት ሁሉ ነገር አጥተው ሰዎቹ እጅግ በጣም ልብ ቪዲዮ ማየት ራሱ እዚህ ጋር ስለማይፈቀድ ነው እንጂ ባሳያችሁ እጅግ በጣም ልባችሁ ነው የሚሰበረው። እርግጠኛ ነኝ ያያችሁ ሰዎችም ትኖራላችሁ። ስታወሩት ሊቀል ይችላል፣ ግን የእነሱን ቪዲዮ እያያችሁ ደግሞ አንድ ትንፋሽም ለማውራት አትችሉም። እና ልቤ በጣም ያዘንኩበት ቀን ነው ዛሬ። በጣም ነው ያሳዘኑኝ። እንደዚህ አይነት ነገርን በህልሜም በእውኔም አይቼም ስለማላቅ ለመጀመሪያ ጊዜ ነው እንደዚህ ያየሁ። ከዚህ በፊትም በቦረና አንዴ አይቻለሁ። ይሄ ደግሞ ለሁለተኛ ጊዜ ማለት ነው። እና ሀገራችን እንግዲህ እግዚአብሔር ሰላምን ያምጣልን። እግዚአብሔር ይመግብልን፣ ያስብልን ነው የምለው። እናንተም እንግዲህ በተቻላችሁ አቅም ውዶች እየሄዳችሁ እንግዲህ እንትን በሉልኝ። ለማንኛውም ሰላማችሁ ቪዚት ትርፍ ይበልልኝ። የዛሬው ቪዲዮ ይመስላል። ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ከልብ ነው ማመሰግናችሁ። እንግዲህ እኔም የተናገርኩት ነገር ይሄ ሰውዬ እንዳያመልጥ 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 እያልኩኝ ያልኩት እንደው ሳይውል ሳያድር ደርሷል ማለት ነው። ሳይውል ሳያድር እንግዲህ ምንም ማድረግ አይቻልም። አም ሶሪ ምንም ልታረጊው አትችይም። ተናግሬ ነበር። ይሄ ሰውዬ አልታመምም፣ ይሄ ሰውዬ እንዳያመልጥ እያልኩኝ እንግዲህ ምንም ልናደርግ አልችልም። ለማንኛውም ሰላማችሁ ይብዛልኝ የኔ መልካሞች። ቪዲዮ ላይክ አድርጉ እስኪ ፕሊስ ጋይዝ፣ ላይክ አድርጉ፣ ሼር አድርጉ። በጣም ቀዝቀዝ ብላችኋል። ሰሞኑን ላይክ እያደረጋችሁ ጀምሩ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።